ማነው ከጫካ ወጥቶ ጫካው ከልቡ ያልወጣ ማን ነው? ከጫካ ወጥተው ጫካው ከልባቸው ያልወጣ ማን ነው? ማነው? ተክቢር ድምጻችን እኔ አቡበከር ነኝ በሰላትና በሂጃብ الله أكبر Against the Ethiopian people. We denounce. U.S. government to stop supporting dictators in Ethiopia. We demand U.S. government to stop supporting dictators in Ethiopia. Shoot Ethiopian people to break your silence. President Obama. How much more suffering? Should Ethiopian people face? Should Ethiopian people face to break your silence? President Obama. Shame on you. Atlanta, Chicago, Tennessee, Nashville, San Diego, Virginia, Maryland, Washington D.C., Chicago, Atlanta, Chicago,
Tbilisi, Nashville, San Diego, Maryland, Washington DC. Tiglaçın, eskadil geçem, Tiglaçın, eskadil geçem, Tiglaçın, eskadil geçem, Tiglaçın, eskadil geçem. Namı sakın alın. Solo بالمالتينو ሀገሬን ጠላኋት ትንሹ ትልቁ እንደ ቅርጫት ስጋ ሲረባረቡባት በገንዘቧ አብደው በስልጣን ታውረው ከመሬቷ ቆርሰው ለባድ ሲሸጧት ሀገሬን ጠላኋት ያችን ብርቅዬ እናት የሰው ልጅ መገኛ የተወለድኩባት ሀገር ፍቅር ሲሉ አንድነት ሲሰብኩ ዜጎች ሲሰደዱ አውሬዎች ሲበዙ የነህን ብላው ዘመን ሆነና ተረቱ ስንቱን እንዳልሰማን ስንቱን እንዳላየን ይሄው በእኛ እድሜ ዛሬ አንቺኑ ጠላን የ3000 ዓመት ታሪክ አውድማ የሰሜን ተራራ ጭላዳ ዝንጀሮ ዳሸን ላሊበላ የሶፍ ዑመር ዋሻ የሉሲ መገኛ እናት ኢትዮጵያ ቢልብ ዘፍኑልሽ ቢያንጎራጉሩልሽ ሀገሬ ንገሪኝ ታሪክ ምን ያደርጋል መወለድ ቋንቋ ነው ባይተዋር ያደርጋል ልጆችሽን አስረው በስቃይ የሚስቁ እርቃንን አቁመው በሀፍረት የሚረኩ የሰው ልጅ ክብር ድንበርን የጣሱ እስኪ ልጠይቅሽ ሀገሬ ንገሪኝ እኒህ ሰው በላዎች ያንቺ ልጅ መሳዮች እኮ ከየት መጡ ዳሩ ምን ታረጊ ምሁሮችሽ ታስረው ውሮች ሲመሩ የሀገር እንቁ ልጆች እስር ቤት ሲጣሉ እኛ ለጋ ወጣት የነገ ተስፋዎች ሀገርን የሚመሩ ከትምህርት ተነስተው በአሸፋሪ ስፋን እስር ቤት እንገላቱ አውቃለሁ እናቴ አንቺም ሀገር ሁነሽ ሁሉም ግራ ገብቶሽ እነሱን ተሸከምሽ እናም ሀገራችን አንዲቷ ኢትዮጵያ ውሾች ጭፍራዎችን አባሪ ጣይና እኛኑ ሰብስቢን ዳግም እንደገና ውሾች ጭፍራዎችን አባሪ ጣይና እኛኑ ሰብስቢን ዳግም እንደገና ተክቢር ኢንሻአላህ ጊዜ ካለኝ አንድ ተክቢር እግዚአብሔር ትልቅ ነው አላሁ አክበር ቢስሚላሂ ረህማን ረሂም በስመ አብ ወመንፈስ ቅዱስ እንግዲህ እንኳን ለዚህ ያበቃን በቅድሚያ ባለፈው ሳምንት ለተፈቱት እህቶቻችን ከፍተኛ ደስታችንን እንገልጻለን ከክሊንቶ የተፈቱትን ማለት ነው ሴቶቹ ግን የተናገሩትን አስተዋውሳለሁ ግማሽ አካላችን እዛ ነው ነፃነታችን እስካላገኘን ድረስ ተፈታን ብለን አንናገርም ብለው በተፈቱ በ10 ደቂቃ ሲናገሩ ሰምቻለሁ ተክቢር እንደ ድምጻችን ይሰማ ደግሞ ኢትዮጵያ ውስጥ ያለው ማህበረ ቅዱሳንም ትምህርት ሊወስድ ይገባዋል ትምህርት ነውና በአጠቃላይ እኔ ዛሬ አንድ መናገር ፈልገው ምንድነው እንደ መፈክርም ነው እኛ ኢትዮጵያውያኖች እኛ ሙስሊሞች እኛ ክርስቲያኖች ኢትዮጵያን አንረሳም በደንብ ኢትዮጵያን አሁን ተቀበሉ ኢትዮጵያን አህመድን አቡኬን ሙኒርን እስክንድርን አንዳርጌን ሪዮትን ጋምቤሎችን ኦጋዴኖችን አፋሮችን ሰንደቃችን አንድነታችን መስጊዳችን መጅሊሳችን አንዋርን መስጊዱን አሳሳን ገርባን ሐምሌ 11ን ጭፍጨፋውን መከራውን የአፋሮችን የኦጋዴንን የጋምቤላን የአማራን የኢትዮጵያን አንረሳም ከዚህ በኋላ ወያኔ እርሙን ያውጣ እኛ ሙስሊሞች እኛ ክርስቲያኖች በሰንደቃችን በኢትዮጵያ አንድ ሆነናል ተክቢር እግዚአብሔር ትልቅ ነው ተክቢር አላሁ አክበር በጣም እናመሰግናለን ጆኒ السلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته الله أكبر ليت اللي شليت لالو
ምናልባት ዛሬ በኢትዮጵያዊነቴ የኮራሁበት ቀን ነው። በኢትዮጵያዊነቴ አፍሬም አላውቅም ወደፊትም አላፍርም። ሰዎች መንግስታቶች በዛች ሀገር ላይ በሚያደርጉት ነገር እኔን አንገቴን ያስደፋኝም የበለጠ እንድታገል ቢያደርገኝ እንጂ ተክቢር። ስለዚህ አደራ እምላችሁ ምንም ይሁን ምን በዛች ሀገር አፈርኳት በሉ። በዛች ሀገር ጥቂት ስርዓት አልባ የሆኑ ፍትህ ላይ የረገጡ ሰዎች እነሱ ይፈሩ እንጂ። ስለዚህ ያቺ ሀገር ዛሬ በኢትዮጵያዊነት የኮራሁ ያልኩበት ከዚህ በፊት የነበረው አስተሳሰብ ሼክ ካሊድ ተነኩ ሲባል ይወጣው፣ እስላም ተነካ ሲባል ይወጣው ይበላቸው፣ ክርስቲያን ሲነካ ይበላቸው፣ ዳር እየቆም አንዱ ሲጎዳ የምንታይበት ነው። ዛሬ ይሁን አንድ ላይ ሆነን ኢትዮጵያዊነታችን ሰባስቦን ለፍትህ አንድ ሆነናል። አላህ Subhanahu Wa Ta'ala ይህንን አስተሳሰባችንን አይቶ በዛች ሀገር ላይ እሱ ለውጥ ያምጣልን። አላህ Subhanahu Wa Ta'ala በቁርአኑ ኢነ አላህ ላ ይغير ما بقوم حتى يغيروا ما بانفسهم በአንድ ማህበረሰብ ውስጥ ያለውን ወደ ሌላ አልቀየረባቸውም ውስጣቸውን እስካልቀየሩ ድረስ ብለዋልና ጌታችን ሆይ ለፍትህ ዘብ መሆናችንን አስመስክረናል እናስመሰክራለን። ተቀይረናል አንተም ለውጥን አምጣልን።